ቆንጆ ፎቶ ተነሱ። አያት ዛሬ ደግሞ ጭራሽ ክንፍ ያለው መልአክ ነው መሰለችው። ናማ ቆፍጠን በልሽ፣ እንደ ቅድሙ አይነት መረባበሽ እንዳይፈጠር። ዛሬ ደግሞ በጣም አምሮብሻል። በቃ አሁን ፎቶአችንን እንነሳር። ገና ደግሞ ከሰርጋችንም አለ። አንተም በጣም አምሮባል። እንደዚህ ሆነ ማየት የረጅም ጊዜ ህልሜ ነበር። እኔም የኔ ፍቅር አንቺ እንደዚህ ሆነሽ ማየት የዘወትር ህልሜ ነበር። አሁን ደግሞ ተሳክቶልኛል። ናማ ስሜቱ ይሆናል። በእናትሽ ምሩም እንደዚህ ሆና ስላየኋት በጣም ደስ ብሎኛል። እኔ ራሱ ናኦሚ እንደዚህ ሲሆን ካየሁት በጣም ቆየሁ። እሱ በሰው ደስታ የሚደሰት ልጅ ነበር። ዛሬ ግን የራሱን ደስታ መቆጣጠር አቃተው። ሁለቱም ከዚህ በላይ የሚገባቸው ሰዎች ናቸው። ፈጣሪ ከዚህ በላይ ያድርግላቸው። እኔ ምንስ ቆይ ግን የሰርጋችን ዕለት ያላለቀሽው አትወጂኝም ማለት ነው? በጣም ነው ያዘንኩት። ግድ የለም በቃ ወይ ድጋሚ ያሰርገን፣ ከዛ በኋላ ተላቅሰን እንጋባለን። አይ እኔ እንኳን አስለቀሰሽ ስለሆነ የገባሽው ድጋሚ አላለቅስም። እንዴ ቆይ አንተ በእኔ ምክንያት አልቅሰህ ነበር እንዴ? እኔ ኪሩቤል ተሾመ እንባ ምን እንደሆነ ራሱ አላውቅም። ዝም በል በቃ ብልጠዋል። አልቅሰህ ነበር ማለት ነው። ያፎ ለምታ እኮ አይታሽ አሁን አንዴ ያብልጠዋል። ማነሽ ወይዘሮ ጽናት እባክሽ አርፈን ፎቶ ሹቱን ያነረብሻችሁ። ለሌላ ጊዜ ግን ልታለቅስ ስትል ንገረኝ እሺ? ሶፍት አዘጋጅልሃለሁ። በጣም ነው የምታምሩት። ከአይን ያውጣችሁ። ቀጥሉ። ምሩዬ ተረጋግተሽ በደንብ ተነሽ እሺ? እነ ናሆሚ እንግዲህ ሰርጋቸውን ሊሰረግ ትንሽ ደቂቃዎች ወይም ቀናቶች ይቀራሉ ማለት ነው። እንግዲህ ባህር ዳርቻ ላይ ሀይቅ አካባቢ ሄዶ ፎቶቸውን እየተነሱ ይገኛሉ። በጣም ደስተኞች ይመስሉኛል ማለት ነው። በዚህ አጋጣሚ የብሩና የናሆሚ ሰርግ በሰርጋቸው እየተደሰታችሁ ሁሉ በላይ ግጡ ማለት ነው። መልካም ለራስ ነው። በጣም ደስ በሚል ሁኔታ እንግዲህ ዘንድሮ ደስ የሚል ነገር እየታየን ይገኛል ማለት ነው። ሁሉም ደስተኛ ከሆኑ እኛም ደግሞ በበኩላችን ደስተኛ እንሆናለን ማለት ነው። ፈጣሪ ይክበር ይመስገን። ናሆሚ በጣም ጎበዝ እንግዲህ ተመችቷቸዋል ሁላችሁም። ናሆሚ እንግዲህ ብሩዬን ፎቶ እያነሳት ይገኛል ማለት ነው። እንግዲህ እዚህ ጋር ደግሞ አባወራው ብቻውን ቁጭ ብሎ የሰንዬ ሲስተር መጣ ከተቀመጠበት ብድግ ስታረገው እነ ሰኒ ይደርሳሉ ማለት ነው። ከዛ ጆከር እነ ሰኒ ይዟት እንደምነካሽ ምን ሆነሽ ነው ብሎ ሲሏት ኧረ እኔ ምንም የሆንኩት ነገር የለም፣ ነገር ግን በጣም እዚህ ጋር አስቸጋሪ የሆነ ሰው አለ ብላ በጣም በንዴት ከተቀመጠበት ብድግ ታደርጓለች ማለት ነው። በጣም ደስ በሚል ሁኔታ ደግሞ ሰንዬ እንግዲህ በበኩሏ አንተ መኖር አትፈልግም እንዴ? ለምንድነው እንደዚህ የምትሆነው? ለምን እንደዚህ ታደርጋለህ? እያለች በጣም እያለች ትገኛለች ማለት ነው። ሰኒ እንግዲህ በጣም ደስ ጆከርንም ወደ ቤት እንሂድ እንጂ ምን ሆነክ ነው እያለችው ትገኛለች ማለት ነው። ታውት በቃ ይጫወት እዚህ ጋር ብቻውን እያሉ እሱም ደግሞ እናንተ ለሶስት መታችሁ እኔን ልደበድቡኝ ነው እንዴ? ውሻ ሄድና ሳም እኔ ለሰምሽ ነው እንጂ የመጣው ሌላ ነገር ምን የመጣው ይመስልሻል ብሎ ሲላት አንተ ሄድና ውሻ ሳም ብላ እየተናገረችው ትገኛለች። ጆከርም ጎትቶት ወደዛ ሊያወጣው ይገኛል። የሰኒ ሲስተርም እንግዲህ ድጋሚ ላባገኘው አለቆም እያለች ትገኛለች። እሱም ደግሞ የተንጠራራ እውነት ለሷን ሊመታት ወይስ ምን ሊያደርጋት እየተንጠራራ ይገኛል። በጣም ደስ በሚል ሁኔታ እያለቀ ይገኛል ማለት ነው። እንግዲህ እነዚህ ጋር ሰርጋቸውን እየተዘረገ ሙሽራይ እየተባባሉ ይገኛል። አረ በጣም ደግሞ የፎቶ አይነታቸው ራሱ ሲያምር ማለት ነው። እውነት ለመናገር በጣም ልዩ ሆኗል ዘንድሮ ማለት ነው። እውነት በጣም ደስ ብሎኛል።
እንግዲህ በጣም ደስ በሚል ሁኔታ እየተመሻሸሩ ይገኛሉ ማለት ነው። የፈታቸውም በጣም ደስ በሚል ሁኔታ ፎቶአቸውንም እየተነሱ ይገኛሉ። ዘንድሮስ እንደነሱ የተደሰተ የለም ማለት ነው። ዓለም ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ ያሉ ፎቶአቸውን እየተደቀደቁ ይገኛሉ ማለት ነው። እናንተስ እንደውም ዘንድሮስ አስቀናችሁ ማለት ነው። እንግዲህ በጣም ደስ ይላሉ ሁሉም። ሰኒም ጽናትና ኬራም በየፊናቸው ጀምሯል ማለት ነው። አይ ቅናት እናንተ እንደው አይ ቅናት ይሉታል እንግዲህ እንደዚህ ነው እውነት ለመናገር ቅናት ይሉታል እንደዚህ ነው። የሰኒና የኬራ ቅናት እንግዲህ አገሩን ብጥብጥ እያደረገ ይገኛል። ዋው እንላለን እኛም በበኩላችን ማለት ነው። እንግዲህ ሙሽሮች በዚህ አይነት ሁኔታ ተሞሽሮ እየተገኙ ነው ማለት ነው። በጣም ደስ ይላል። እንግዲህ ኪያዬን መስሪያ ቤት ሆና በኬራ መስሪያ ቤት ሆና ስራዋን እየሰራች ትገኛለች። ኬራ ደግሞ የነ ጽናትን ጨግሏ ሽርሽር ሄዶ እዛ ቀርቷል ማለት ነው። አይ እንግዲህ ጓደኛው መጥቶ ወገቧን ወይም ጀርባውን ሲያሻት ወይኔ በጣም ደስ ይላል። እንዴት አድርጌ ነው እንደው እንደዚህ የቻልኮ እያለች ትገኛለች። እንግዲህ ጀርባችን ሁላችን ነው የሚያመን። እንግዲህ አንቺ ብቻ አይደለችም ጎንበስ ካለ ሁላችንም ነው የሚያመው ማለት ነው። ከዚህም በኋላ መጣላት ወይ ምናምን የሚባል ነገር የለም እያለችው ትነግራለች። አረ በፍጹም መጣላት የሚባል ነገር የለም የሰይጣን ጆሮ ይደፈን እያለ እሱም እየተናገራት ይገኛል። አይ ኪያዬ እንግዲህ እንደና ጽናት አንቺም እንዲሳካልሽ ተስፋ እናደርጋለን ማለት ነው። ሁላችሁም እስኪ ጃኬትህን ስጠኝ ስትለው እንኳን ጃኬቴ ልቤን ሰጥቼሽ የለ እንዴ ጃኬት ለመስጠት ለጃኬት ነው እንዴ የምታለቅሽው እያላትም እየተሳለቀባት ይገኛል ማለት ነው። ኪያዬ ደግሞ ጠንቀቅ በይ አንቺ ማለት ነው። ጠንቀቅ ብለሽ ራስሽን ጠንቀቅ በይ ማለት ነው። እኔ በበኩሌ የምመክርሽ ነገር ማለት ነው። እንግዲህ በጣም ደስ በሚል ሁኔታ እና ኬራዬም እየተመለሱ ይገኛሉ ማለት ነው። ናታን ወደ ቤት እንሂድ እንዴ ልሂድ በቃ ብሎ ሲል የጽናት አባት ደግሞ ለምንድነው የምትሄደው? መሄድ ከሆነ እኮ ቀደም ነበረ መሄድ የሚገባ ካሁን ከመሸ በኋላ ብትሄድም መንገዱ ጨለማ ነው የሚሆንብህ። ከባክህን ልጅ ተመለስ አትሂድ እያሉት ይገኛሉ። ቲናም በበኩሏ ደግሞ አራጋሽዬ ምንም ችግር የለውም አታስቡ እያለች ትገኛለች ማለት ነው። ናታን መለስ ብሎ አይ ጋሽዬ ሶኮትን ትልቅ ሰው ነው በጣም ደስ በሚል ሁኔታ እኔም ተጫውቼ ወደ ቤቴ እሄዳለሁ አሊያም በአንዱ ክፍል ተኛለሁ እያለ ናታም ለጽናት አባት እያስረዳ ይገኛል ማለት ነው። የጽናት አባት እንግዲህ ጽናቴም ሄዳ ከኬራ ጋር እዛው ስለቀረች በጣም ቅር ብሏቸው፣ ነገር ግን ቲና በጽናት ፋንታ እየተንከባከበቻቸው ትገኛለች ማለት ነው። የጽናት አባትን በዚሁ አጋጣሚ በጣም ደስ ብሏቸዋል ማለት ነው። ቲናዬ እንግዲህ ፈጣሪ ይባርክሽ እንላለን እኛም በበኩላችን ስለ ጽናት አባት እንላለን ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ ያረጋችሁ ቤተሰቡ ነው። ቤተሰብ የሆናችሁትን በላይ ግቡ። መልካምነት ለራስ ነው። ናታን ስልክ ይደውልለታል። ናታንም ስልኩን ሳያነሳ ሲቀርበት ጊዜ አይናታን የስራህን ይስጥክ እንዲሁም በልቶ ካጂነክ እያለው ቅዱስ ለናታን እየተናገረው ይገኛል ማለት ነው። ናታን ስልኮ ሲጠራበት ወይ ጉዴ ፈላ ናታን ቅዱስ ነው የሚደውለው እያለ ለቲና ሲናገርላት ሄሎ ቅዱሴ ይሏል ማለት ነው። ከዛ ቅዱሴ በዛው ቀልጠቀረክ እንዲ ምን ሆነክ ነው በዛው ቀልጠቅ ይቀራከው እያለ ቅዱስ ለናታን ይጠይቀዋል ማለት ነው። ከዛ መልሱ ደግሞ ቲናዬ እኮ ለብቻዬን ጥለከኝ እንዳትሄድ ብላ ፈርታ ነው እያለ ይገኛል። እና ታዲያ የጽናት አባት አሉ አይደል እንዴ ብሎ ሲል የጽናት አባትማ አትሄድ ብሎኝ ነው የቀረውቱኝ
እያለ ናታን ለቅዱስ እየተናገረ ይገኛል። እንግዲህ ቅዱስም ምን አደርጋለሁ ብለክ ነው አንተ ባልቶ ካጅ ስለሆንክ እዛው አርፈ ተቀመጥ እያለ ይገኛል። ናታን መለስ ብሎ እኔ እኮ እዚህ ስቃይ ውስጥ ነው ያለሁት ይላል። ኧረ አንተ ደግሞ ምን ስቃይ ውስጥ ነው ያለከው? አንተስ በአንተው መጀን እንላለን ማለት ነው። በአንተው መጀን እንላለን ማለት ነው። እንግዲህ የናሁሚን አባት እንግዲህ ለህሊና ምን ሆነሽ ነው? እንዴት ነው ሰርጉን ያልመጣሽው? እያሉ ይጠይቋታል ማለት ነው። እኔስ ለምን እመጣለሁ ሰርጉን፣ ነገር ግን እሺ እመጣለሁኝ ብላ ትለዋለች። ከዛ የናሁሚን አባት በሁሉንም ነገር አዘጋጂ፣ አንቺም ተዘጋጂ፣ ሁላችንም እንሄዳለን እያሉ ለህሊና ይናገራሉ። ህሊናም እሺ ብላ ቃላቸውን ተቀብላ ወደ ቤቷ ታቀናለች። ቲና እንግዲህ እዚህ ጋር